ባለፉት ዓመታት የተከናወኑ የአፈርና ውሃ ጥበቃ ስራዎች ምርታማነታቸው እንዲጨምር እድል እንደተፈጠረላቸው የዳባት ወረዳ አርሶ አደሮች ተናገሩ። በወረዳው በ15 ቀበሌ የተቀናጀ የተፈጥሮ ሀብት ልማት ስራ እየተሰራ ነው። አርሶ አደር እሸቴ ታከለና ማንጠግቦሽ መለሰ እንደገለጹት የተፈጥሮ ሀብት ጥበቃ ስራ ከተጀመረ ወዲህ ያገገመው መሬት ለምነቱን ከመጠበቁ ባሻገር በተፋሰሱ ዙሪያ በተዘሩ አዝርዕቶች የተሻለ ምርት አግኝተዋል። ስሜ እሸቴ ታከለ እባላለሁ። ቀበሌ ታላቅ መስክ ነው። እኛ እዚህ ተፈጥሮ ሀብት ስራ ከተጀመረ ቀን ጀምሮ በደንብ እየተጠቀምንበት ነው ያለ። አፈሩ እየቆመ ነው ያለ። አፈር የሰው ህይወት ነው። አፈር ህዝቦችን የሚለውጥ ስለሆነ አፈራችን በማስቀረቱ ምርታማነትን እየጨመረ እየመጣልን ከአመት ምርት እየጨመረን እየመጣን ነው ያለነ። አሁንም ቢሆን ልማቱን ይጠቅመናል፣ እንሰራለን። አሁንም እኛ ወደ ኋላ አንልም፣ መገደባችን ወደ ኋላ አንልም። ውሃንም እያቆረ መሬቱን እርጥበት እያለበስ እየተሰጠ እየተጠቀምንበት ነው ያለ። መሬቱ አትክልትም እየተተከለበት የከብቶች ግጦችም እያገኘንበት ሌሎች ጥቅሞችም እያገኘንበት ነው። ለወደፊቱም ደግሞ የተለያዩ ዛፎች ተክለን መንግስት በሚያመጣልን ዛፎች ተክለን ለከብቶቻችንም ለልጆቻችን ለከብቶቻችንም ጥላም እንደሚሆን እናምናለን። አሁንም ቢሆን ሞጭረን እንሰራለን። እኛ አሁን የዚህ ተፈጥሮ ሀብት ስራ አንደኛ ያው እንደሚታወቀው የተፈጥሮ ሀብት ባህሪው እስከ 30 ሳይሆን እስከ 20 ቀን ሰርተን እናስረክባለን የሚል እምነት አለኝ እንደኔ። ህብረተሰቡ እንደተንቀሳቀሰ ህብረተሰቡ ጥቅሙን ስላወቀው አሁንም ቢሆን እስከ 30 ባንደርስም እስከ 20 ቀን ሰርተን እናስረክባለን የሚል አለኝ። ሌላው እንደተባለው እኛ አሁንም ቢሆን እስከ 5 ቤተሰብ በቤት እስከ 5 ቤተሰብ ወተን እንሰራለን። 1 ለ5 እየተዋደርን እንሰራለን። ተፋሰሶች የታወቁ ተፋሰሶች አሉን። እነዛ ተፋሰሶች ዘበኞች አሏቸው። ዘበኞቹ እየተጠበቁ ዘበኞቹ እየጋገሙ ነው ያሉ። ወደ ሰፊቱ በደንብ አድርገን አጠናክረን እንጠብቃለን፣ እናስጠብቃለን። ከብቶቻችንም ቢሆን አናስገባም የሚል ሐሳብ ለመስጠት ፈልጌ ነው። ማንጠግቦሽ መለሰ እባላለሁ። የታላቅ መስክ አርሶ አደር ነኝ። አርሶ አደር ሲሆን ግን የተፈጥሮ ሀብት ልማት እንቅስቃሴ ከሆነ ይዞ የሚሸረሸር አፈር ተደልድሎ ተገድቦ ሲቆም ለልጆቻችን አዳብረን ለተተኪ ትውልድ መሬቱ ለተተኪ ትውልድ የዳበረ መሬት ለልጆቻችን እንዲቀር በማድረግ አፈር እንዳይሸረሸር በልማት ቡድናችን በመታገል ሴቶችን እናቶችን ውጡ ወደ ልማት ስሩ፣ ልማታችን አፈራችን እንዳይሄድ እንዳይሸረሸር ልጆቻችን ስንዴ ዳቦ እንዲበሉ በማድረግ ስራችን ጠንከረን ልማታችን በመስራት ቀድሞ የተፋፋቀ መሬት አለታማ ነበር። አለታማ ሲሆን ግን በረቀቀው አሁን ልማትን በመደራጀት አፈራችን እየለማ እኔ ለራሴ መሬት ነበረ እህል የማያበቅል መሬት ነበረኝ። ፋሲካ አገዘ የምትባል ግብርና መታ ሳሳያት ይህ መገደብ አለበት አለሽና ያንን በደንብ ብታስገድብልኝ አብሬ እየተከታተልኩ ቢገደብ ምንም አግዶ 2 ማድጋ የማይወጣው ጫን ተደልዱራኛ አግኝቻለሁ። እንደገና ደግሞ ዙሬ የተቀመጥኩበት መሬት ገደላማ ሆኖ አፈሩን እየወሰደ ብታገለው አልድን ሲል ለግብርና መልክቼ አሁንም ቢገደብ የተትረፈረፈ ሆኖ መሬቱ ዳብሮ ዛሬ ለልጅ ሰጥቸው ይደሰታል። እናቴ አፈር ተሸክማ አፈር ደልድላ የሰጠሽ መሬት ይሄን ያህል ባቄላ አገኘሁ፣ ይሄን ያህል 4 ኩንታል ባቄላ አገኘሁ፣ 6 ኩንታል ዱራኛ አገኘሁበት። እናቴ ግን አፈር ተሸክማ አፈሩ ሳይሄድ ብታቆመው እያለ ልጅም ያመሰግናል። አሁንም እንደ ታላቅ መስክ አርሶ አደር መሬቱን በደንብ አርጎ እየገደበ ለተተኪ ትውልድ መሬቱን አዳብሮ የሚቆይ ነው። አሁን በዛሬው ዕለት ጀምረን ያው ዘለቂታችን በደንብ አፈራችን ለማስቀረትና ችግኝን በመትከል በትብብር በመጠበቅ ተነቃቅቶ በመጠበቅ አፈራችን እንዳይሄድብን በቀረው ብዙ ጧቶችም ጠድቀዋለይ። አፈር
ሲሄድ የነበረበት ውሃ ማግደሞ ሲሄድ የነበረበት እንደገና እየሰረገ ውሃው ለጥቅም ውሏል። የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ አቶ እሸቱ ሲሳይ እንደገለጹት የዘንድሮውን የአፈርና ውሃ ጥበቃ ስራዎች ውጤታማ ለማድረግ በርካታ የቅድመ ዝግጅት ስራ ተሰርቷል ብለዋል። አመሰግናለሁ። እሸቱ ሲሳይ ይባላል። የዳባት ወረዳ ግብርና ጽሕፈት ቤት ኃላፊ ነኝ። በዛሬው ዕለት የተፈጥሮ ሀብት ስራ ማስጀመር የንቅናቄ መድረክ በወረዳችን ተካሂዷል። አጠቃላይ በ18 በደጋ ቀበሌዎች በ17 እና በ61 የተፋሰሶች የተፈጥሮ ሀብት ስራ በይፋ ጀምረናል። እንግዲህ በዚህ የሚሰራ የሰው ጉልበት 10840 በአንድ ቀን ይውላል ተብሎ ይጠበቃል። ይሄ አጠቃላይ በአንድ ወር ውስጥ የሚወጣ የሰው ጉልበት 625000 የሰው ኃይል ጉልበት ወጥቶ አጠቃላይ የተሻለ ስራ እንሰራለን ብለን በሰው ኃይል ደረጃ ተለይቷል። የልማት መሳሪያ ተለይቷል። 13806 የልማት መሳሪያ ተለይቷል። ይህ እንግዲህ በ30 ቀን ኦልሞስት ከ415000 የድግግሞሽ የስራ የልማት መሳሪያዎች ወጥቶ ለተፈጥሮ ሀብት ጥበቃ ስራ አገልግሎት ይውላል። ይህን ቅድመ ዝግጅት ከማድረጋችን በፊት መጀመሪያ የተፈጥሮ ሀብት የተፋሰስ የንቅናቄ መድረክ በወረዳ የሚመለከታቸው አጋር አካላት በተገኙበት ንቅናቄ መድረክ ተካሂዷል። ከወረዳ ንቅናቄ በኋላ ደግሞ ወደ ቀበሌ ንቅናቄ መድረክ ተካሂዷል። ከቀበሌ ንቅናቄ መድረክ በኋላ ደግሞ በተፋሰስ ላይ የቀበሌ ኮሚቴዎች ባሉበትና ማህበረሰቡ ባለበት የንቅናቄ መድረክ ተካሂዷል። እነዚህ 3 ቅድመ ዝግጅት ከተደረጉ በኋላ ነው ዛሬ በይፋ ስራ የጀመርንበት። አጠቃላይ በ2018 ዓ.ም የተፈጥሮ ሀብት እቅዳችን 2776 ሄክታር በነባርና በአዲስ በዚህ ዓመት እንሰራለን። 71500 የተለያዩ የውሃ እቀባ ስትራክቸሮች ይገነባሉ። እነዚህና ሌሎች የተለያዩ ተያያዥነት ያላቸው ተፈጥሮ ሀብት ጥበቃ ስራ ጋር ተጓዳኝ የሆኑ ተግባራት ይከናወናሉ ማለት ነው። ይህን ለማድረግ እንግዲህ ማህበረሰቡ በአዲሱ ኤክስቴንሽን አደረጃጀት በቀጠና በልማት ቡድንና በስራ ቡድን ተደራጅቷል። በእያንዳንዱ የሚመለከተው አካል አርሶ አደሩ እዛው ቀያሽ አርሶ አደሮች ስልጠና ተሰጥተዋል። እንደ ወረዳችን 705 ቀያሽ አርሶ አደሮች ስልጠና ተሰጥተው ወደ ስራ የተገባበት ሁኔታ አለ። እንግዲህ ይህን ከሰራነው በኋላ ደግሞ ዋናው የዘለቄታነትና የአርሶ አደሩ ባለቤትነትን ከመጠበቅና ከአረንጓዴ አሻራ ጋራ መያያዝ ስላለባቸው እንደ ወረዳ 9.1 ሚሊዮን ችግኝ በዚህ ዓመት እናፈላለን በመንግስት ችግኝ ጣቢያዎች እና በአርሶ አደር ደረጃ ማለት ነው። እነዚህ ችግኞች ደግሞ የሚፈሉት አጠቃላይ ማህበራዊ ኢኮኖሚካል ጥቅም ያላቸው በአትክልት ፍራፍሬ ልማት ውስጥ የሚሰሩ ከእንስሳት መኖ ጋራ ተያያዥና ከአገር በቀል ችግኞች ታሳቢ ተደርጎ 3ቱን ያማከለ ችግኞች በቅድመ ዝግጅት አሁን ሙሉ ችግኝ ጣቢያ ላይ ስራዎች ጀምረን ከችግኝ ማፍላት ስራ ተግባር እየሰራን ነው ያለ። ስለዚህ ጎን ለጎን ችግኝ እያፈላን ነው። ከዛሬ ጀምረን ደግሞ የተፈጥሮ ሀብት ጥበቃ ስራው በይፋ ጀምረናል። እሱን የተሻለ ውጤታማ አድርገን ለመስራት እና አርሶ አደሩ ጋራ የተግባባንበት መድረኮች ስለነበሩ በዛሬው ዕለት መድረኩ መግባባታችን የሚያሳዩ በርካታ አርሶ አደሩ በነቂስ የወጣበት የሃይማኖት መሪዎች የተገኙበት የተማሪ ነገ አገር ተረካቢ ዜጋዎች አብሮ የተገኙበትና የሚመለከተው ማህበረሰብ በይፋ ወጥቶ ስራዎች በይፋ የተጀመረበት ዕለት ስለነበረ እንደ ወረዳ ዛሬ ጥሩ ተነሳሽነት አለንና ለቀጣይ በአንድ ወር አርሶ አደሩ ከ25 ቀን እስከ 30 ቀን ነው ፕሮሚስ የተገባባ ነው። ስለዚህ ከ30 ቀን ላንጠብቅ እንችላለን። በኖሩ መሰረት በ20 ቀን ወይም በ25 ቀን ጨርሶ አርሶ አደሩ ወደ መደበኛው ስራ የሚመለስበት አቋም እንዳለን አርሶ አደሮቻችን ዛሬ ያሳዩን ባህሪ አለ የሚል ሀሳብ አለ። ባለፉት ዓመታት በተከናወኑ የአፈርና ውሃ ጥበቃ ስራዎች የአካባቢው ስነ ምህዳር መጠበቅና የአፈር ለምነትን መመለስ መቻሉን የወረዳው ግብርና ጽሕፈት ቤት የተፈጥሮ ሀብት ልማት ቡድን መሪ ወይዘሮ ካባነሽ አበጋዝ ተናግረዋል። በዚህ ዓመት ሙሉ አቅምን አሟጦ በመጠቀም ከ60 በላይ ተፋሰሶችን ለማልማት በወረዳው ስራ መጀመሩን ጠቁመዋል። ተፋሰሶችን ከእንስሳት ንክኪ ነጻ በማድረግ ተከልለው እየተጠበቀ መሆኑንም ገልጸዋል። ካባነሽ አበጋዝ የተፈጥሮ ሀብት ልማት ቡድን መሪ ነኝ። 2018 በተለይ ደግሞ በ30 ቀበሌ በ78 ተፋሰሶች ስራ እንጀምራለን ብለን የቅድመ ዝግጅት ስራዎችን እየሰራን ቆይተናል። ባለው ወቅታዊ ሁኔታ አሁን 30 ቀበሌዎችን ማስኬድ አልቻልንም። በ18 ቀበሌዎች በ61 ተፋሰሶች የተፋሰስ ሀብት ልማት ስራውን ዛሬው ዕለት ያስጀመርን ነው ያለው። በተለይ ደግሞ የተፋሰስ ልማት ስራው ከቀደም ዓመታት የተሰሩ ስራዎችን በማየት ማህበረሰቡ ባመጣው ለውጥና በተገኘው ውጤቶች በመነሳሳት ስራውን
እየቀጠለ ያለበት ሁኔታ ነው ያለው። በተለይ ከተለሙ ተፋሰሶች ምን ለውጥ መጣ የሚለው መሰረታዊ ጥያቄ ነው የሚሆነውና በሰራናቸው ተፋሰሶች በሰራነው ልክ ተጠቃሚ መሆን ባንችልም በብዙ ተፋሰሶች ግን ለውጥ አምጥተን በተለይ ደግሞ የእንስሳት መኖን የውሃ ማጎልበት ስራ እንዲሁና የንብ ማነብ መስኖ ልማት ስራዎችን መጠቀም የተቻለበት ሁኔታ አለና አንዳንድ አካባቢዎች በተለይ ህብረት ስራ ማህበር የተፋሰስ ህብረት ስራ ማህበር በማቋቋም ራሳቸውን በራሳቸው ለማስተዳደር ሁሉ የቻሉ ተፋሰሶች ፈጥረናል። በዚህ ልክ ያለው ተነሳሽነት ግን ልክ በወረዳው በተጀመረው ግለት ልክ መስራት እንደሚጠበቅብን ቀጣይ የሚጠይቀን የቤት ስራ አለ። የእውነት እስካሁን በሰራናቸው ስራዎች ህብረተሰቡን በተለይ ደግሞ ውጤታማ ሆነንበታል የምንለው የአፈር ለምነት በማሻሻል እነዚህ ብዙ ተፋሰሶች መጥቀስ ይቻላል። እነ ፍየል መቃብር፣ እነ ባርናባ፣ እነ ጎድንጌ እነዚህ ተፋሰሶች ወስደን ብናይ ድሮ የነበረው በእነሱ በአካባቢው ምንድነው መለኪያ 3 ኬሻ 2 ኩንታል ምናምን ያገኙት የነበረው አሁን እንደ አርሶ አደር ጥናት ወስደን ስንሰራው እስከ 14 ኩንታል 15 ኩንታል እንደዚህ በዝርያ የሚለያይ ቢሆንም ይሄ ከአፈርና ውሃ ጥበቃ ስራ መጣ ለውጥ ስለሆነ እነዚህ ለውጦች ማየት ተችሏል። ሁሉም የተሰሩ ተፋሰሶች ከእንስሳት ንክኪ ነፃ መሆን አለባቸው የሚል ተናያለን። ነፃ የሚሆኑበት ደግሞ አሁን ዝም ብሎ ነፃ ይሆናል የሚል በሀሳብ ደረጃ ሳይሆን በተግባር ምን ሰራቸው የፊዚካል ስራዎች ላይ በስነ ህይወታዊ በማጠናከር በተለይ የቅንጠባ መኖችን የሳር ዝርያዎችን አሁን በጣም በተጋጋጡና በተጎዱ ቦረቦሮች ላይ እነዚህንና በሰራናቸው እርከኖች ላይ መኖ እጽዋትን በመትከል የእንስሳት ልቅግጦሽን መቆጣጠር ይቻላል የሚል እሳቤ ነው ያለን። በሰራንባቸው በተወሰኑ ተፋሰሶች አሁን የቀንጥቦ መመገብ ስራ የተጀመረባቸው አሉ። እንደ ፍየል መቃብር ተፋሰስ መንገድ ላይ ስናልፍ የምናያቸው አሉና ሌሎች ስራዎችንም አሁን እንደ ዳራቦ አካባቢ በጣም ሰፊ ቦረቦር አለና እሱ ላይም አሁን የአካባቢ ሳር ዝርያዎችን በስፋት በማባዛት እዛው ላይ በመትከል ቦረቦርን ቅርጹን በማስተካከል ስራ የጀመርንበት ሁኔታ ስላለ እሱን ቀጣይ በስፋት እያስኬድን ልቅ ግጦሽን በመቆጣጠር የእንስሳት መኖን ክፍተት በመሙላት ተፋሰሶችን ከንክኪ ነፃ እናደርጋለን የሚል ሀሳብ ነው ያለን።